زاد الرجال وحال دون مد ሴት ልጅ ዲኑንና አኽላቁን የወደደችለትን ወንድ ለትዳር መጠየቅ ትችላለች። ሴት ልጅ ከፍታ ያለው ሲራመዱ ድምጽ የሚያሰማ ጫማ መልበስ ሸሪዓ እንዴት ያየዋል? لبس الزنوق مرفعا وتقل ባለቤቴ አላህ ይርሐመው በወለድ ከሚሰራ ባንክ አክሲዮን አለው። ወራሾች አክሲዮኑን በማስቀጠል ወይም በመሸጥ መቀጠል ይችላሉን? ካልተቻለ ምን ማድረግ እንዳለብን ቢያብራሩልን። ሐቂቃ ታስቦ የታረደ በግ ሰው ሳይጠራ ለቤት ማድረግ ይቻላል? الله قال رسوله همل እኔ ቡቲክ ውስጥ ነው የምሰራው። ከዚህ በፊት ዘካ የምናወጣው እቃን ባመጣንበት አስበን ነበረ። እናም ስሰማ በምንሸጥበት ማውጣት እንዳለብን ነው። ያለፈውን እንዴት ነው ማድረግ ያለብን የሚል ጥያቄ ነው። ሌላው ጥያቄ በእስልምና እምነት ከቆዩ በኋላ በጣም አርጅተው ወይም ጃጅተው ሳሉ ቢያከፍሯቸው ወይም ቢከፍሩ ለነሱ ዱዓ ማድረግ ይቻላል? فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. ثم أما بعد. ይህ ቁጥር 239 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት ኢዛዱል ማዕሪፈ ታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ባለቤቴ አላህ ይርሐመው በወለድ ከሚሰራ ባንክ አክሲዮን አለው። ወራሾች አክሲዮኑን በማስቀጠል ወይም በመሸጥ መቀጠል ይችላሉን? ካልተቻለ ምን ማድረግ እንዳለብን ቢያብራሩልን የሚል ጥያቄ። ሪባ በቁርአን በሐዲስ በሁሉም ሊቃውንት ስምምነት ክልክልና ከባድ ወንጀል። ባለማወቅም ይሁን በኢማን ድክመት እንደዚህ ነገር ውስጥ የገባ ሰው ፈጥኖ መተውበት ከዚህ ነገር መውጣት ይጠበቅበታል። ይሄን የጀመረው አባወራ ሳያስተካክል ከሞተ አኺራ ላይ እንዳይጠየቅበት ወራሾቹ እሱ ያበላሸውን ማስተካከል ይኖርባቸዋል። ወለድ ያለው አክሲዮን ውስጥ መግባት በወለድ የሚመጣን ገንዘብ መጠቀም አይቻልም። ወራሾች ይሄን ቶሎ በማቆም ያለ ወለድ የአክሲዮን ድርሻቸውን ለይተው አውጥተው ያን ለራሳቸው መጠቀም፣ በእነሱ ስም ከተመዘገበው ከተገኘው ትርፍ ውስጥ ደግሞ በወለድ የተገኘውን ፐርሰንት ለይተው በማውጣት ከገንዘቡ ለመገላገል በሚል ንያ ለአቅመ ደካማ መስጠት ይጠበቅባቸዋል። ሌላኛው ጥያቄ በግሩፕ ለምስኪን የተነየተ ገንዘብ ነበረ፣ ግን ግሩፑ ስለፈረሰ የተነየተውን መስጠት አልቻልኩም። ለምስኪን የነየትኩትን ለሌላ ችግረኛ ወይም ለታመመ ሰው መስጠት እችላለሁ የሚል ጥያቄ። መጀመሪያ የተነየተለትን አካል አግኝቶ ለሱ መስጠቱ ቃልን መሙላቱን የተሻለ በተሟላ መልኩ ተፈጻሚ ስለሚያደርግ መልካም ይሆናል። መጀመሪያ የነየቱለትን አካል ካላገኙ ለሌላ ለተመሳሳይ አላማ ማዋል ለሌላ ምስኪን መስጠት ይቻላል። ዋናው ኸይርን ነገር ነይቶ ለአላህ ቃል ገብቶ ቃሉን ለማፍረሱን። ሌላኛው ጥያቄ አባትና ወንድም አሉኝ ላገባ ነው ብዬ ስጠይቃቸው እነሱ እምቢ አሉኝ። ምክንያቱም ዘመድ ነን ብለው በተደጋጋሚ ሽማግሌ ልኬ ባስጠይቃቸው እምቢ አሉ። ሸሪዓ ፍርድ ቤት ኒካህ ታሰርኩኝ። ሸሂድ አቅርቢ ስባልም የእናቴን አባት አቀረብኩኝ። ኒካህ ያሰረኝ ሰው ኡስታዝ ነው። እኛ የምናውቀው ሸሪዓ ፍርድ ቤት አብሮ የሚሰራ ነው። ሸሪዓ ፍርድ ቤት ካወከለኝ ማሰር እችላለሁ ብሎ ኒካህ አሰረልን። እኔ ሳውዲ ነው ያለሁት፣ ልጁም ሳውዲ ነው። ይህ እንዴት ይታያል? ያብራሩልኝ ጀዛኩሙላህ ኸይረን የሚል ጥያቄ። ቃዲው በትክክል ለአካባቢው ሰዎች ኒካሁን ያሰረው አካል በትክክል ለአካባቢው ሰዎች ቃዲ እንዲሆን የተሾመ ህጋዊ እውቅና ያለው ትክክለኛ የፍርድ ቤት የሸሪዓ ፍርድ ቤት ቃዲ ከሆነ የሴቷ ልጅ አባት፣ ወንድም፣ አጎት እነዚህ አላስርም ካሉ እሱ ያሰረው ኒካህ ትክክል ይሆናል። እሱ ትክክለኛ ህጋዊ ቃዲ ካልሆነ በየመንደሩ ማንም ሳይሾማቸው የዞሩ
ቃዲ ነኝ ብለው ኒካህ የሚያስሩ ሰዎች አሉ። እንደዚህ አይነት ሰው ከሆነ ወይም ደግሞ አባትን ቢቢልም ከአባት ቀጥሎ ያሉ ወንድም፣ የሴቷ ወንድም፣ የወንድም ልጅ፣ አጎት፣ የአባት አባቱ አያት፣ እነዚህ ወይም ከነዚህ መሃል አንዳቸው ያሉ እነሱ ሳይጠየቁ ቀጥታ ሸሪዓ ፍርድ ቤት ታስሮ ከሆነ ኒካሑ በእነሱ መስተካከል አለበት ወይም እነሱ አውቀው ማጽደቅ አለባቸው። ሌላኛው ጥያቄ ኒካህ ስታሰር አባቴ ፍቃደኛ ነኝ ብሎ ግን በድንገት አባቱን ታመመበት፣ የኒካው ቀን ሳይመጣ ቀረ። እዛው ያሉት ኒካህ የሚያስሩት ሸህ ችግር የለውም ከፈቀደ እኔ ማስተሳሰር እችላለሁ ብለው አስተሳሰሩን። ባለቤቴ ሀገር ቤት ነበረ፣ አሁን ልንገናኝ ነው፣ ኒካህ አለን ወይስ እንዴት ይታያል የሚል ጥያቄ ነው። አባት መጀመሪያ ሽምግልናውን መቀበሉ፣ ሴት ልጁ ሊያጫት የመጣውን ሰው እንድታገባ መፍቀዱ ኒካህ ማሰር አይደለም። ሽምግልና መቀበል መተጫጨቱን ማጽደቅ ነው የሚባለው። ኒካህ ለማሰር ግን አባት ራሱ ተገኝቶ ማሰር፣ ካልሆነ ደግሞ እገሌ ሆይ እኔ አልተመቸኝም ኒካህ አሰርልኝ ብሎ መወከል አለበት እንጂ በግል ያልወከለው ሰው እሱ ከፈቀደን ያስራለሁ ማለት አይችልም። አባት ከሌለ ቀጥሎ ያለው ሴት ልጅን መዳር የሚችለው ስልጣን ያለው ወንድም፣ አጎት ኢላኺሪ ያስራሉ። እነዚህም ከሌሉ አባት እስኪመለስ ድረስ መጠበቅ ካልተቻለ ወይም መቼ እንደሚመጣ ካልታወቀ ወይም ሊያገባ የመጣው አካል አልጠብቅም ካለ ይሄኔ ሸሪዓ ፍርድ ቤት ተካሄዶ ወይም ደግሞ የአካባቢው ሰዎች ቃዲ ተደርጎ ስልጣን የተሰጠው ሰው ሊያስር ይችላል እንጂ አባት እሰርልኝ ባላለበት ሁኔታ ላይ አንድ አካባቢ ላይ ኒካህ የሚያስር ሰው ማሰር አይችልም። መጠበቅ አለበት፣ ደውሎ በስልክ መጠየቅ አለበት። አባት እስኪመጣ መጠበቅ ወይም ደግሞ በስልክም ቢሆን ደውሎ የሆነን ሰው ኒካህ እንዲያስር እንዲፈቅድ ውክልና እንዲሰጥ መደረግ አለበት። ሌላኛው ጥያቄ ከባለቤቴ ጋር ከተጣላን 4 ዓመታችን በሀገር ሽማግሌ ተጠይቆ ፍታ ቢባል እምቢ አለ። ከዛ አባቴ ሸሪዓ ፍርድ ቤት ሄዶ የልጄን ኒካህ ያውርድ ብሎ ሲጠይቃቸው ንብረት ካለው ንብረታቸውን ተከፋፍለው ሲጨርሱ ተመልሰህና አሉት። ከዛም ከህግ እየተካሰሱ እያለ ባለቤቴ ኒካሁ ይፍረስልኝ ሲል ማመልከቻ አስገባ። ይህ ሆኖ እያለ ንብረትን ተከፋፍለን ጨርሰን አባቴ ወደ ሸሪዓ ፍርድ ቤት ሄዶ በፊት ንብረታቸውን ይከፋፈሉ ብላችሁኝ ነበረ፣ እናም አሁን ተከፋፍለው ጨርሰዋል፣ ኒካሁን አውርድ ብሎ ሲጠይቃቸው ኒካሁ ፈርሷል አሉት። እሱ ፈታሁ አላለም። እንዴት ብሎ ሲጠይቃቸው ህግ አፍርሶታል አሉት። ተመልሶ መጣ። እኔ ያለሁት ውጭ ሀገር ነው፣ ይሄን ነገረኝ፣ ህግ አፍርሶታል አሉኝ አለ። ይሄማ አይሆንም፣ ህግ የፈታው ትክክል አይደለም፣ ተመልሰህ አሁንም ጠይቃቸው አልኩት። ተመልሶም ሲሄድ ልክ እንደ መጀመሪያው መልስ መለሱለት፣ ህግ ፈቷታል፣ እኛ ከህግ በላይ አይደለንም አሉት። ኢላኺሪ የሚል ጥያቄ ነው። ባል መፍታት ፈልጎ አምኖበት ፍርድ ቤት ሄዶ መፍታቱን አሳውቆ ፈርሞ ከሆነ የመጣው ይሄ ፍቺን ማጽደቅ ነው የሚባለው። ፍርድ ቤት ሄዶ ስለፈታ ብቻ ፍርድ ቤት የፈታው ትክክል አይሆንም አይባልም። እሱ ሳይፈታ ወይም መፍታት ሳይፈልግ ፍርድ ቤት በራሱ ጊዜ ፍቺ ኒካህ እንደወረደ አድርጎ ከሆነ ይሄ ነው ፍርድ ቤት መፍታት አይቻልም የሚባል። የሸሪዓ ያልሆነ ፍርድ ቤት መፍታት አይችልም የሚባለው። በመሆኑም ኒካሁን ፍርድ ቤት ሄዶ ያወረደው ባል ራሱ ከሆነ ችግር የለውም። ባል ሳይቀርብ ሸሪዓ ያልሆነ ፍርድ ቤት አውርጃለሁ ብሎ ከሆነ ትክክል አይደለም። በሸሪዓ ፍርድ ቤት ከሆነ ነው የሸሪዓ ፍርድ ቤት ሰራተኞች ጠርተውት አልቀርብም ካለ የሸሪዓ ፍርድ ቤት ሴትን ወክሎ ኒካህ ሊያወርድ ይችላል። ከሸሪዓ ውጭ የሆነ ፍርድ ቤት ከሆነ ግን አሳምኖት አስረድቶት ክስ ቀርቦብሃል ፍታ ተብለሃል ብሎት እሺ ብሎ ከፈታ ወይም ወረቀት ላይ ፈትቻለሁ ብሎ አምኖበት ከፈረመ የትም ቢሆን ኒካሁ ይወርዳል። ይህ ካልተደረገ በዚህ መልኩ ካልሆነ ኒካሁ የወረደው በአቅራቢያ በሚገኝ ሸሪዓ ፍርድ ቤት ሄዶ ኒካሁን ማውረድ፣ ካልሆነ በሽምግልና ሰውየውን አስማምቶ እንዲፈታ ማድረግ ይጠበቅባቸዋል። ሌላኛው ጥያቄ አንዲት ሴት ረመዳን ላይ ለሙሉ ወሩ ነይታ ከዛ ሀይዷ ቢመጣና ስትጠራ ድጋሜ ለተቀሩት ቀን በአንድ ላይ መነየት ትችላለች? ይህን ካደረገች በኋላ በየቀኑ መነየቱን አልፎ አልፎ ብትረሳ ጾሙን ቀዷ ማውጣት ይጠበቅባታል? አንዳንዶች ስሁር መብላት ያው ንያ ነው ይላሉ። ይህ እንዴት ይታያል የሚል ጥያቄ። የተወሰኑ የፊቅህ ሊቃውንት
ረመዳን 1 ብሎ ሲጀምር የዘንድሮን ረመዳን ሙሉ ጾማለሁ ብሎ የነየተ ሰው ይህ ንያ ለሙሉ የጾም ቀናት ይበቃዋል። መሃል ላይ በህመም በጉዞ ሴት ልጅ በሐይድ ምክንያት ንያውን እስካላቋረጡ ድረስ ብላ ካቋረጡ ደግሞ መልሰው ለቀሪ ቀኖች ከነየቱ በቂ ነው። አልፎ አልፎ መርሳቱ አይጎዳም የሚል አቋም ያላቸው በርካታ ፉቃሃዎች አሉ። ስሁር መብላቱም ኢማም ኢብኑ ተይሚያ ሌሎችም እንዳሉት ንያ ነው። በተለምዶ በዛ ሰዓት ተነስቶ ምግብ ማይበላ ሰው ሌሊት ላይ ተነስቶ መብላቱ ነገ ለመጾም መዘጋጀቱን ማቀዱን ያሳያል። ንያ ማለት ደግሞ እቅድ ነው። ባፍ የሚባል ነገር የለም። በላጩ ለእያንዳንዱ ቀን መነየት ነው። ካስታወሱ ከቻሉ ለእያንዳንዱ ቀን ስሁር ላይ ማታ ላይ መነየት። ይሄን የረሳ ሰው ወሩን ሙሉ ጾማለሁ ብሎ ከነየተ በቂ ነው የሚል አቋም ያላቸው ስላሉ በተለይ እንዲህ አይነቱ ችግር የገጠመው ሰው የረሳ ሰው መጀመሪያ ላይ ከተነየተ የወሩ መጀመሪያ ላይ ከተነየተ ይበቃል የሚል አቋም ይዞ ፈትዋ ሰምቶ ከሆነ ለተረሱ ቀኖች ቀዷ ማውጣት አይጠበቅበትም። የመጀመሪያው ንያው ለቀጣይ ቀናት ብሎ የነየተው ንያ ይበቃል። የተሻለው ግን በየቀኑ መነየት ነው። ሌላኛው ጥያቄ የዘምዘም ውሃ ለተፈለገበት ዓላማ ይውላል ሲባል ለውስጣዊ በሽታዎች ሕክምና ሰበብ ሊሆን ይችላል። ለምሳሌ አንድ ሰው በስራዎቹ መሃል አልፎ አልፎ ሪያ እየገባ የሚያስቸግረው ከሆነ አላህ ይህን ጸያፍ በሽታ እንዲያስወግድለት ብሎ ቢጠጣ ይሆናል። የምንጠጣው መጠን ልክስ ይኖረዋል። ብዙ ጊዜ ልናገኝ የምንችለው በሲኒ ግማሽ ወይም በሃይላንዱ ክዳን ነው። ይህ ይበቃል። አጠቃቀሙ ላይ የተለየ ነገር ካለ ቢያብራሩልን የሚል ጥያቄ ነው። ነዓም ዘምዘም ለተጠጣለት ዓላማ ይውላል ተብሏል። ጤንነትን ፈልጎ የጠጣ ጤና ያገኝበታል። ምግብነትን ፈልጎ አስቦ የጠጣ ምግብ ይሆነዋል። ለውስጣዊ ጉዳዮችም ጭምር ይሆናል። ዒልምን ነይተው የጠጡ የተሳካላቸው እንደ ገሌ ዓለም ልሆን ብለው ከዛም አልፈው መሄድ የቻሉ አሉ። ስለዚህ ለመንፈሳዊም ለስጋዊ ለአካላዊ በሽታዎችም ለዱንያም ለአኼራም ጉዳይ በመልካም ንያ አስቦ መጠጣት ይቻላል። መጠኑን በተመለከተ በበዛ ቁጥር የተሻለ ይሆናል። ተضلع ይባላል። ሆድ እስኪወጠር ድረስ መጠጣት። ያን ያክል ካላገኙ ደግሞ የተገኘውን በዛ አድርጎ መጠጣት። ምንም ከሌለም ነይቶ መቅመሱም ራሱን የቻለ በረካ ይኖረዋል። ዘምዘም የተባረከ ውሃ ስለሆነ። ነገር ግን ይበልጥ ግቡን የሚመታው የውሃው መጠን ከፍ ባለ ቁጥር። ያላገኘ ሰው ደግሞ ያገኘውንም አላህ በረካ እንዲያደርግለት ጠይቆ መጠጣት ይችላል። የተወሰኑ ሊቃውንት ዘምዘምነቱን በማያሳጣው መልኩ አብዛኛው እሱ በማይሆን መልኩ ሌላ ውሃ ጨምሮ ማባዛት ይቻላል የሚል አቋም ያላቸውም አሉ። ምንም እንኳ በላጩ አለመቀላቀሉ ቢሆን አጠጣጡን በተመለከተ ዱዓ አድርጎ ንያን አስተካክሎ መጠጣት ተገቢ እንደሆነ ከዘምዘም ጋር ተያያዥ የሆኑ ህግጋትን የጠቀሱ ሊቃውንት ገልጸዋል። አላህ ሆይ የበሽታ ፈውስ አድርግልኝ፣ ጠቃሚ እውቀትን ማገኝበት አድርግልኝ እያሉ ሌሎች የሚፈልጉትን ነገር ማሳኪያ እንዲሆን አላህን ጠይቆ ቢስሚላህ ብሎ ቁጭ ብሎ በቀኝ እጅ ይዞ መጠጣት የዘምዘም አጠጣጥ አደቦች ናቸው። ሌላኛው ጥያቄ እኔ ቡቲክ ውስጥ ነው የምሰራው። ከዚህ በፊት ዘካ የምናወጣው እቃን ባመጣንበት አስበን ነበረ። እናም ስሰማ በምንሸጥበት ማውጣት እንዳለብን ነው። ያለፈውን እንዴት ነው ማድረግ ያለብን የሚል ጥያቄ። ሁለቱም ተብሏል። የተወሰኑ የፊቅህ ሊቃውንት በተገዛበት ነው ዘካ የሚወጣው የሚል አቋም አላቸው። ምንም እንኳን ትክክለኛው በሚሸጥበት ነው። ዘካ በሚወጣበት ለዘካ ሂሳብ በሚሰራበት ጊዜ አሁን ቢሸጥ ይሄን ያክል አያጣም ከሚባለው ዝቅተኛ የትርፍ ዋጋው ተይዞ ታስቦ ነው የሚወጣው። በ50 ብር ቢገዛ የሚሸጠው 70 100 ብር ቢሆን ከ70 በታች ግን ከ70 ያነሰ ግን አይሸጥም። ምን ቢያጣ 70 አያጣም የሚባል ከሆነ ዝቅተኛውን ሊያተርፍ ይችላል የሚባለውን ያክል ይዞ ዘካ ማውጣት። ከዛ በፊት ይሸጥበት በነበረው ያወጡት ፈትዋ ሰምተው የሚወጣው ከሚገዛበት ነው ብለው ከሆነ
በቀጣይ ማስተካከል እንጂ ከዛ በፊት ስላለፈው ምንም ማድረግ አይጠበቅባቸው። ለረመዳን ከልጆች ጋር መድረሳ ላይ በየቀኑ የተወሰነ ገጾችን አከፋፍለን ከሱረቱ ናስ እስከ አልበቀራ ቀርተን እና ختም ነበረ። አሁን ይህ አይቻልም ቢድዓ ነው ሲባል ሰምቼ ነው ያብራሩልኝ የሚል ጥያቄ። ረመዳን ላይ ቁርአንን መቅራት ማብዛት ደጋግሞ ማختም ይወደዳል። የደጋግ ቀደምቶች መለያና ስራም ነው። ነገር ግን በጋራ የተሰበሰቡ በቋሚነት ለረመዳን ብሎ ማختም ከደጋግ ቀደምቶች አልተለመደም፣ አይታወቅም። ሁሉም የራሱን ነው ቀርቶ ማختም ያለበት። አልፎ አልፎ ግን ለመማማር ለሙዳረሳ ቢደረግ ችግር የለው። በቋሚነት ግን ከሱረቱ ናስ እስከ በቀራ በጀማዓ የቀራችሁ አختሙ የሚል ማስረጃ የለም። ለማስተንተን ተፍሲሩን ለመማር ጊዜን ቁርአንን በመማማር ለማሳለፍ አልፎ አልፎ ሊደረግ ይችላል። በቋሚነት ማድረጉ ግን ማስረጃ ስለሌለው አይገባም። በተመሳሳይ ሰዓት የሆነ ሰዓት ላይ ሁሉም የመድረሳ ተማሪዎች ይሄን እንዲያደርጉ ከተፈለገ ሁሉም በግላቸው እንዲያደርጉ መምከር፣ አልፎ አልፎ ደግሞ ተሰባስበው ቢደረግ ችግር የለም። ሌላኛው ጥያቄ በጁሙዓ ሶላት ላይ ኹጥባ ሲያልቅና ከተሰገደ በኋላ የሚደረጉት ዱዓዎች እንዴት ይታያሉ? ጁሙዓ ሙሉ በሙሉ የዱዓ ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ማይመለስባት ሰዓት አለች በጁሙዓ ቀን ውስጥ ብለዋል። ማናት እቺ ሰዓት የሚለውን በተመለከተ የተለያዩ አስተያየቶች አሉ። ስለዚህ ጁሙዓ ቀን ከፈጅር ጀምሮ እስከ መግሪብ ድረስ ያለው ጊዜ ሁሉ ዱዓ የሚወደድበት ነው። ይበልጥ ዱዓ ማብዛት የሚገባው ከአሱር በኋላ ኢማሙ ሚንበር ሊወጣ አካባቢ ላይ ኢማሙ ሚንበር ላይ ያለ በሁለቱ ኹጥባዎች መሃል ሲያርፍ ኹጥባውን ጨርሶ ወርዶ ኢቃም እስኪባል ድረስ ሶላት እስኪጠናቀቅ ድረስ ያሉ እነዚህ ወቅቶች ይበልጥ የጁሙዓ ዱዓ መቅቡል ይሆንባቸዋል ተብሎ የሚጠበቁ የሚገመቱ ወቅቶች ናቸው። ስለዚህ ከጁሙዓ ሶላት በፊትም ይሁን ጁሙዓ ሶላት ውስጥም ይሁን በኹጥባዎች መሃልም ይሁን ዱዓ ማድረግ ማብዛት በዛ ጊዜ በጁሙዓ ዕለት ተወዳጅ ነው። ነገር ግን በጋራ ተሰብስቦ ማድረግና መሰል ቢድዓዎች ሊኖሩበት አይገባም። ሌላኛው ጥያቄ በእስልምና እምነት ከቆዩ በኋላ በጣም አርጅተው ወይም ጃጅተው ሳሉ ቢያከፍሯቸው ወይም ቢከፍሩ ለነሱ ዱዓ ማድረግ ይቻላል? አይቻልም። ኩፍር ላይ ለሞተ ሰው ዱዓ አይደረግም። በህይወት እያለ አላህ እንዲመራው ዱዓ ይደረግለታል። መልካምና ጥሩ ሰው ከሆነ አላህ ሪዝቁን እንዲያሰፋለት ሌሎች መልካም ነገሮች ዱዓ ሊደረጉለት ይችላል። ነገር ግን አንድ ሰው ኩፍር ላይ ከሞተ የከፈረው የእድሜው መሃል ላይ የሚሆን መጨረሻ ላይ የሚሆን ከአላህ ሳይታረቅ ኩፍር ላይ ሆኖ የሞተ ሰው አላህ ተባረከ ወተዓላ ይማረው ተብሎ ምህረት ያደርግለት ጀነት ያስገባው ነፍስ ይማር ተብሎ ዱዓ ይደረግለት። ይሄም ሐራም እንደሆነ ሁሉም ዑለሞች ይስማማል። ኢብኑል ቀይም ሌሎችም እንደጠቀሱት ካፍር ላይ ሶላተል ጀናዛ መስገድ አይቻልም። ለካፍር እስትግፋርና ዱዓ ማድረግ አይቻልም። ይህ ላይም የፊቅህ ሊቃውንት በሙሉ ይስማማል። ምናልባት ሲያከፍሯቸው እድሜያቸው በጣም ከመግፋቱ የመጣ ምንም አይለዩ ሆነው ማያምኑበትን ማያውቁትን ነገር ብለው ከሆነ ይሄ አልከፈሩም ነው የሚባለው። አምነውበት የሚያናግሯቸውን ንግግር ተረተው ፈልገው ከሆነ የከፈሩት ነው የፊተኛው የምንለው። እድሜያቸው በጣም ከመግፋቱ የመጣ ምንም ስለማይለዩ በሉ የተባሉትን ብቻ ትርጉሙን ሳያውቁ ሳያስቡበት ሳይፈልጉት ከሆነ ያሉት እነዚህ ሙስሊሞች ናቸው። በስተርጅና እድሜያቸው በጣም ገፍቶ ባደረጉት ሳያውቁ ሳይፈልጉ ሳይረዱ ባሉት ባደረጉት ነገር አላህም አይጠይቃቸውም። እኛም ከፈሯል ብለን አናምንም። ይሄኔ ዱዓ ኢስቲግፋር ይደረግላቸዋል። ሌላኛው ጥያቄ አንድ ሴት ለትዳር ስትታይ ከእህቷ ጋር ወይም ከሴት ጓደኞቿ ጋር መታየት ትችላለች? ቢያብራሩልን የሚል ጥያቄ። ከቤተሰቦቿ ከወንዶች ኃላፊዋ ባለበት ቢሆን ይሻላል። ወንድሟ፣ አጎቷ፣ የወንድሟ ልጅ ባሉበት ቢሆን ይሻላል። ወንድ ማግኘት ካልተቻለ ለአካለ መጠን የደረሱ ታማኝ ጠንካራ ሴቶች ባሉበት ቢተያዩ ችግር የለውም፣ ሌሎች መስፈርቶች እስከተሟሉ ድረስ። ሌላኛው ጥያቄ ሐቂቃ ታስቦ የታረደ በግ ሰው ሳይጠራ ለቤት ማድረግ ይቻላል? ለሶስት መክፈሉ የተሻለ ነው። ልክ እንደ ኡድሂያ 1/3ኛውን ለቤት፣ 1/3ኛውን ለሚስኪን፣ 1/3ኛውን ለጎረቤት ለጓደኛ በሀዲያ መልኩ አርዶ ማብላት መጋበዝ በዕለቱ መልካም ነው። ይሄን ማድረግ ያልቻለ ሰው ዋናውና የሐቂቃ ዓላማ የሆነው በዕለቱ ለተወለደው ሕፃን በዕለቱ ማረድ ነው።
ካረዱ በኋላ ሙሉን ለምስኪን ቢሰጡም ሙሉን ቤት ቢበሉትም ግዴታቸውን ተወጥተዋል። የተሻለው ግን ቀደም ሲል እንደተገለጸው ለሶስት ወይም ለሁለት መክፈል፣ የሆነ ያክሉን መብላት የሆነ ያክሉን ማብላቱ የተሻለ። ሌላኛው ጥያቄ ከሱፐር ማርኬት የተበለተ ዶሮ ገዝቶ መጠቀም ይቻላል? ማን እንዳረደው ስለማይታወቅ በማሽን ነው የሚታረደውም ይባላል፣ እንዴት ይታያል የሚል ጥያቄ። ሐላልነቱ ካልተረጋገጠ ካልታወቀ መብላት አይቻልም። ማሽን ራሱ አንስቶ አያርድም። ለማሽኑ የሚያቀብለው ሰው ነው። ለማሽኑ የሚያቀብለው ሰው ልክ በቢላዋ እንደሚያርደው ሰው ነው። የሱ እምነት ምን እንደሆነ መታወቅ አለበት። ማሽን ማለት ቢላዋ ነው። ሙስሊም የሆነ ሰው ቢስሚላህ ብሎ በቢላዋ ካረደው ይበላል። ሙስሊም የሆነ ሰው ቢስሚላህ ብሎ ለማሽን ከሰጠው ይበላል። ሙስሊም ያልሆነ ሰው በአላህ ማያምን ሰው ለማሽን ከሰጠው አይበላም። ሙስሊምም ቢሆን ቢስሚላህ ብሎ ካልሰጠው አይበላም። ምናልባት ያረዱት ክርስቲያኖች ወይ አይሁዶች ሊሆኑ ይችላሉ። የአይሁድና የክርስቲያንን መብላት ይቻላል ይባል ይሆናል። ሲጀምር ይሄ ጉዳይ ኺላፍ ያለበት ጉዳይ ነው። በመሰረቱ አዎ የአይሁድና የክርስቲያንን መብላት ይቻላል። የአይሁድንም ይሁን የክርስቲያንን መብላት የሚቻለው እነሱ በመሰረቱ ሲያርዱ ሌሎች ነገሮች ላይ ቢያሻርኩም እርድ ላይ ስለማያሻርኩ ነው። አሁን ላይ ያሉት ደግሞ በተለይ ክርስቲያኖች ሁሉም ማለት በሚቻልበት መልኩ ሲያርዱ የተለያዩ አማልክቶቻቸውን ስም ጠርተው ነው የሚያርዱት። በርካታ የቁርአን አንቀጾች ላይ ደግሞ የአላህ ከአላህ ውጪ ያለ አካል ስም የተጠራበትን ነገር መብላት አላህ ሐራም አድርጎባችኋል ይላል። ወማ ኡሂለ ሊገይሪላሂ ቢሂ አላህ ሐራም ያደረገባችሁ ደምን መብላት ነው፣ የአሳማ ስጋ መብላት ነው፣ ከአላህ ውጪ ያለ አካል ስም የተጠራበትን መብላት ነው ይላል። ይህ ሱረቱል በቀራ ላይ፣ አሊ ዕምራን ላይ፣ አልማኢዳ ላይ የተደጋገሙ አንቀጾች ናቸው። የአሳማን ስጋ መብላትን የከለከለ አላህ ከአላህ ውጪ ስም የተጠራበት ከአላህ ውጪ ያለ አካል አምላክ ስም ተጠርቶ የታረደን ነገር መብላት ከልክሏል። ስለዚህ አይሁድም ይሁን ክርስቲያን ከአላህ ውጪ ያለን አካል ስም ጠርተው ካረዱ መብላት አይቻልም። ለማሽኑ የሚሰጠው አካልም እምነቱ ይሄ ከሆነ ለማሽኑ ሲሰጥ የተለያዩ አማልክትን ስም ባይጠራም ሌላ ጊዜ ይሄ የሚያደርግ ከሆነ እምነቱ ከአላህ ውጪ ያለ አካል ከአላህ ውጪ ያለን አካል ስም ጠርቶ ማረድ ይቻላል ብሎ ለማሽን የሚያምን ሰው ለማሽን ሰጥቶ ከሆነ መብላት አይቻልም። ስለዚህ ከሱፐር ማርኬት የሚገዛ ስጋ ሐላል መሆኑ ከተረጋገጠ አቅራቢዎች የሚታወቁ የሚታመንባቸው ከሆነ ይበላል፣ ካልሆነ አይበላም። ሌላኛው ጥያቄ ሴት ልጅ ዲኑንና አኽላቁን የወደደችለትን ወንድ ለትዳር መጠየቅ ትችላለች? ፊትና ማትፈራ ከሆነ ፊትና ማይፈራ ከሆነ ከሱ አዎ ይቻላል። በመሰረቱ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ጠይቀዋቸዋል። ከዛ በኋላም በታሪክ የሚታወቁ ደጋግ የአላህ ባሮችን የጠየቁ ሴቶች አሉ። እሷ ስትጠይቅ ፊትና ላይ ማትወድቅ እሱም ተጠየቅኩ ብሎ ፊትና ላይ ማይወድቅ ከሆነ በመሰረቱ ይቻላል። ነገር ግን በሌላ ሰው በኩል ማስደረጉ በላጭና ተመራጭ ነው። እህትን መላክ፣ ዘመድን መላክ፣ የሱን ቅርብ ሴቶችን መንገር የተሻለ ነው። ይሄን ማድረግ ማይቻል ከሆነና ሁለቱም አላህን በሚገባ የሚፈሩ ከሆነ ቢጠያየቁ ችግር የለም። ከዛ በኋላ እሱ ፈቃደኛ ከሆነ ጉዳዩን ወደ ቤተሰብ ማዞር እንጂ ሁሉን ነገር ሁለቱ መጨረስ የለባቸውም። ወደ ቤተሰብ እየዞረ እያለም ሌላ ወንጀል ውስጥ ሊገባ አይገባም። ሌላኛው ጥያቄ አንድ ሰው ዕዳ ኖሮበት ዑምራ መሄድ ይችላል? ባለ ዕዳው ስጠኝ ሁኑኑ ካላለው ችግር የለውም። ዕዳው አስቸኳይ ከሆነ ጊዜ ማይሰጥ ከሆነ መሄድ አይቻልም። ዕዳው አስቸኳይ ካልሆነ ደርሶ ተመልሶ አመቻችቶ ሰርቶ የሚከፍልበት እድል ካለው አማራጮች ካሉት መሄድ ይቻላል። በላጩ ግን ቀድሞ ዕዳን መክፈሉ ነው። ሌላኛው ጥያቄ ሴቶች ከቤት ሳይወጡ በሪከርድ ወይም በሌላም መንገድ ዒልም ማግኘት ከቻሉ ቤት ተቀምጠው ከመቅራታቸውና ወጥተው ከመማር የቱ የተሻለ ይሆናል? ቤት ስትቀራስ ዒልም ፍለጋ የወጡ ሰዎች የሚያገኙትን ፈድል ወይም ትሩፋት ሁሉ ታገኛለች የሚል ጥያቄ ነው። ቤት ቁጭ ብሎ የሚማር ሰው መስጂድ መድረሳ ሄዶ እንደሚማር ሰው አይደለም። መስጂድ መድረሳ ሄዶ የሚማር ሰው ዒልምን ለማግኘት መንከራተቱ፣ መመላለሱ፣ ለፀሐይ ለብርድ መጋለጡ፣ የትራንስፖርት ወጪ ማውጣቱ ይሄ ሁሉ እንደ ዒባዳ ይታሰብለታል፣ ተጨማሪ አጅር ያስገኝለታል፣ በእርምጃውም አጅር ያገኛል። መስጂድ ሄዶ መድረሳ ሄዶ በመሰብሰቡ በአካል በመቀመጡም መላኢካ ይከበዋል፣ እስትግፋር ያደርግለታል። ይሄ ሁሉ በርቀት ሆኖ በሪከርድ የሚማር ሰው አያገኘውም። አላሁመ ኢላ ይሄን የተመኘ ሳይችል የቀረሰው በንያው ሊያገኘው ይችላል። የሚሻለው የቱ ነው?
የሚለውን በተመለከተ በመውጣቷ ፊትናን የምትፈራ መውጣት ማትችል ባለመውጣቷ ዒልም የሚቀርባት ሴት ከሆነች ቤት ሆና መማሩ የተሻለ ነው። በመውጣቷ ማትፈተን ሴት ከሆነች ደግሞ ወጥቶ በአካል ተምሮ መመለሱ የተሻለ ነው። ሴቶች መስጂድ ለሶላት መሄድ ይችላሉ አይችሉም የሚለውን ጉዳይ ሲዳስሱ የፊቅህ ሊቃውንት መስጂድ የሚሄዱት ለሶላት ብቻ ከሆነ ቤት መስገዳቸው ይበልጣል። መስጂድ በመሄዳቸው ደግሞ እግረ መንገዳቸው ዒልምን የሚያገኙ ከሆነ ደግሞ መስጂድ ሄደው መስገዳቸው በዛው መማራቸው ይሻላል ብለዋል። ሌላኛው ጥያቄ በደርስ ወቅት ተማሪ በስቶ በሚሞቅበት ወቅት በኪታቦች ማራገብ እንዴት ይታያል? ፈጽሞ አይቻልም። ኪታብ ማራገቢያ አይደለም። ክብሩ መጠበቅ አለበት። ውስጡ ላይ የአላህን ቃል የመልእክተኛውን ንግግር የተከበረውን ዒልም የአላህን የመልእክተኛውን ሐቅ ሐላል ሐራምን የያዘ ወደ ጀነት መሸጋገሪያ ነው። ክቡር ነው፣ መከበር አለበት። ዒልምን የያዘ ማንኛውም መጽሐፍ በሌሎች ነገሮች እንደዚህ አይነቱን ነገር ማድረግ እንጂ በዒልም መጽሐፎች ይሄን ማድረግ አይቻልም። ክብራቸውን መንካት ነው የሚሆነው። ሌላኛው ጥያቄ ለሴት ልጅ ከፍታ ያለው ሲራመዱ ድምጽ የሚያሰማ ጫማ መልበስ ሸሪዓ እንዴት ያየዋል? አጥብቆ ይከለክላል። በአንድ በኩል ድምጽ ያሰማል፣ ቁርአን ላይ ተከልክሏል። በሌላ በኩል የአካላት እንቅስቃሴን ይቀይራል። ሴት ልጅ አካሏ እንዲንቀጠቀጥ እንዲፈትን ሊያደርግ ይችላል። በተከበረው የቁርአን ቃል ላይ አላህ ተባረከ ወተዓላ በተከበረው ቃሉ ወላ የضربن بأرجلهن ليعلم ما يخفين من زينتهن ብሏል። ሴቶች ሲራመዱ እግራቸውን አያስጩሁ፣ በጫማቸው መሬትን የመቱ ድምጽ አያውጡ፣ እግራቸው ላይ የተደበቀ ጌጥ ይታወቅ ዘንድ ድምጹ ይሰማ ዘንድ ብሏል። ጌጣቸው ድምጽ እንዲሰማም ብለው ያድርጉት፣ እንዲሁ ዝም ብለው የሚያደርጉት የሚጮህ ጫማ አድርጎ መሄድ ወንጀል ነው፣ አይቻልም። ሴት ልጅ ሰከን ማለት ዝቅ ማለት ድምጿን አጥፍታ መራመድ ነው የሚጠበቅባት። هذا والله تعالى أعلم። ለዛሬው እዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።